ይህ የስምንተኛ ክፍል ሀገር አቀፍ ፈተና ሞዴል ጥያቄ ክፍል 7 6 ጥያቄዎች እንሰራለን። የመጀመሪያው 38ኛው ላይ ምን ይለናል? √9/16 under the radical 9/16 ነው የሚለን። ስለዚህ ከአንደር ዘ ራዲካል 9 ስትወጣ 3 ትሆናለች እና ይሄ 16 አውት ኦፍ ራዲካል ስለሆነ ራሱ 3/16ኛ በቀላሉ ቢ ይሆናል ማለት ነው። question number 39 which two perfect square have a sum of 100 በክፍል 6 እንደተወያየ ነው። ክፍል 6 ላይ አስተዋውሳለሁ ጥያቄዎች አሉ። ፐርፌክት ስኩዌር ወይ 6 ኦር 5 ላይ ፐርፌክት ስኩዌር ማለት ሩት ስኩዌር ሩት ያላቸው ማለት ነው። ለምሳሌ 4 16 81 የመሳሰሉት ፐርፌክት ስኩዌር እንላቸዋለን። አሁን እዚህ ጋር ጥያቄ ጠይቀን ምንድነው ሁለት ፐርፌክት ስኩዌሮች ድምራቸው 100 የሚሆን ከተሰጡት ጥንድ ሆነው ምርጫዬ ላይ 25 እና 75 ይላል። 25 ፐርፌክት ስኩዌር ነች፣ 75 ግን ፐርፌክት ስኩዌር ባለመሆኑ ምክንያት ይቀራል። ድምራቸው ግን 100 ይሆናል። ትክክል ነው። ቢ ላይ 36 እና 64 ሁለቱም ፐርፌክት ናቸው። 36 6 ማለት ነው፣ 64 8 ማለት ነው። ሶ ዘ አንሰር ኢዝ ቢ። ለማንኛውም ግን እስኪ እንጨርሰው። 49 እና 51 ይላል። 49 ፐርፌክት ነው፣ 51 ፐርፌክት ባለመሆኑ ምክንያት ይቀራል። ዲ ደግሞ 81 እና 19 ይላል። 81 ፐርፌክት ነው፣ 19 ፐርፌክት ስኩዌር ባለመሆኑ ምክንያት ይቀራል። ፐርፌክት ስኩዌር። እሺ 40 the square root of a number lies between 8 and 9 እንግዲህ square root of 9 ለምሳሌ 3 ይሆናል። square root of 4 2 ይሆናል። ያን ስናወራ square root of 5 ብላችሁ ግን ፐርፌክትሊ አናገኘውም፣ ግን አፕሮክሲሜትሊ የምንሰጠው ዋጋ አለ፣ አቅራቡ ማለት ነው። ለምሳሌ ሩት 5 2.3 ከባቢ ይኖረናል ማለት ነው። ይህ ማለት በሁለትና ከሁለት ከፍ ያለ ነው፣ ከ3 ያነሰ ነው። ስኩዌር ሩት ኦፍ ለምሳሌ 7 ብንል 3 አይሞላም፣ ከሁለት ደግሞ ከፍ ያለ ነው። ስለዚህ አሁን በ8 እና በ9 መካከል የሚገኝ ቁጥር ስኩዌር ሩቱ በ8 እና በ9 መካከል የሚሆን ነው የሚለን። ይህን ለማወቅ ወደ ምርጫው ከመሄዳችን በፊት በቀጥታ ምን ማለት ነው 8 እና 9ን ስኩዌር እናድርጋቸው። 8 81 ይሆናል። 64 ይሆናል። 8 ዳሽ እንበልና እዚህ 9 ደግሞ 81 ይሆናል። በቃ የተፈለገው ቁጥር በእነዚህ መካከል የሆነ ማለት ነው። ከ64 ከፍ የሚል ከ81 የሚያንስ። ሶ ምርጫ ኤ ላይ ስንመጣ 60 ይለናል። 60 ከ64 ከፍ ባለ ማለቱ ምክንያት መጀመሪያውኑ ይወድቃል። ምርጫ ቢ ላይ ስንመጣ ከ64 ከፍ ይላል። በጣም ጥሩ። ከ81 ዝቅ ይላል ይላል። ስለዚህ ይሄንን መያዝ ሲ ላይ ከ64 ከፍ ይላል። ጥሩ። ከ81 ደግሞ ማነስ አለበት፣ በዚህ ምክንያት ወደቀ። 90 ከ64 ከፍ ይላል። ጥሩ። ከ81 ግን ያንሳል ወይ? አያንስም። ሶ መልሳችን 75 ነው ማለት ነው። አሁን ምንድነው √75 ማለት አፕሮክሲሜትሊ 8 ነጥብ ይሆናል ማለት ነው። ከ8 ከፍ ያለ ከ9 ግን ያነሰ
ውጤት እናገኛለን። ወደ 41ኛ ጥያቄ ስመጣ what is the prime factorization of 100? prime factorize ስናደርግ እንግዲህ 100 በመጀመሪያ በሁለት የሚሆን ከሆነ በሁለት ስለዚህ ይሄ በሁለት ይካፈላል በሁለት 50 ከዚያስ 50ን ደግሞ የሚችል ከሆነ በሁለት እንሄዳለን ይችላል በሁለት 25ን ደግሞ እንቀጥላለን 25 በሁለት አይሆንም በሶስትም አይሆንም በአራት አይሆንም በአምስት ጨረስን ማለት ነው 5 የመጨረሻው ነው ስለዚህ 2 ሲባዛ በ2 ሲባዛ በ5 ሲባዛ በ5 እነዚህ ናቸው ማለት ነው ፕራይም ፋክተራይዝ ስናደርግ እንግዲህ 2 ሲባዛ በ2 ሲባዛ በ5 ሲባዛ በ5 እንዲህ የሚል ምርጫ እንመርጣለን ምርጫው በዚህ መልኩ ስለተቀመጠ ዘመን አድርገን ስናስቀምጠው ግን 2 ሲባዛ በ2 ከማለት to the power of 2 ብንለው 5 ሲባዛ በ5 ከምንለው ደግሞ 5 the power of 2 እንዲህ ብለን ፕራይም ፋክተራይዜሽን ስናስቀምጥ እንደዚህ ይሆናል ኤኒዌይስ መልሳችን ሲ ይሆናል ማለት ነው ኤን ብናይ 2 ሲባዛ በ50 100 ይሆናል ነገር ግን 50 ፕራይም ነምበር ባለመሆኑ ምክንያት ነው ቢ ላይ ስንመጣ ሁለቱም ፕራይም አይደሉም 4ም 25 ዲ ላይ ስንመጣ ሁለቱም ፕራይም ነምበር አይደሉም so the answer is C 42 what is the smallest prime number that is a factor of 252 እጅግ ሸዋጅ ሆነች ጥያቄ በተለይ ቢ እና ዲ የሚል ምርጫ ቢኖር ዋው ዘጭ ብዙ ተማሪ ለምን መሰላችሁ አሁን እየጠየቀን ያለው የ252 አካፋይ ይልና አንዲት ነገር ግን ጥያቄው ላይ በጣም ካላስተዋልን በስተቀር የምትለን ጥያቄ አለች which is the smallest ይላል እዚህ ላይ which is the smallest ይላል ልብ በሉ አሁን 252 ከተሰጡት ምርጫ ውስጥ በ5 ይካፈላል በ5 አይካፈልም ይሄ 252 በ5 የሚካፈል መሆኑን የምናውቀው እቺ አንድ ቤቷ 0 ወይም 5 ከሆነች ነው በ7 ያልፈዋል ካስፈለገ ሌላ ቪዲዮዎች ላይ ያሉ ስለ በ7 መካፈል አንድ ቁጥር የምናውቅበት ነገር ግን ካስፈለገ በኮሜንት ጠይቁኝ እነግራችኋለሁ መጽሐፍ ላይ ብዙ መንገዶች ስላሉት ያልፈዋል ተውት በ3 መካፈሉን አንድ ቁጥር የምናውቀው ቁጥሮቹ ድምር 2ን 5ን 2ን ስንደምራቸው እነዚህን 2 ይችን 5ን ይችን 2ን ስንደምር 2 ሲደመር 5 ሲደመር 2 ስንት ይሆናል 7 9 ይሄ 9 በ3 ይካፈላል ወይ አዎ ስለዚህ 252 በ3 ይካፈላል ማለት ነው በጣም ጥሩ ምርጫ ሲ ላይ እንሂድ አንድ ቁጥር በሁለት መካፈሉን ለማወቅ ደግሞ ይቺ አንድ ቤት የአንድ ቤቷ ምን መሆን አለባት ወይ 0 ወይ 2 ወይንም 4 6 8 በቃ የአንድ ቤቷን በማየት 2 ከሆነች 0 ከሆነች 4 6 8 0 2 4 6 8 የአንድ ቤቷ ከነዚህ ውስጥ አንዱ ካለ ያ ቁጥር ፈለገ ትልቅ ቁጥር ቢሆንም እንኳን ለሁለት መካፈሉን እርግጠኛ እንሆናለን አሁን ታዲያች 252 በሶስትም ህግ መሰረት ቼክ ስናረጋት ተሳካ በሁለትም ህግ መሰረት ተሳካ እና ምርጫችን ምን ሊሆን ነው ስንል መልሳችን ግን ሲ ነው የሚሆነው ሲ ብቻ ነች የምትሆነው ለምን እዚህ ጋር the smallest ይላል ከዚህ ቀደም ብዙ ጊዜ እንደምነግራችሁ ሂሳብን ስትሰሩ በመጀመሪያ ጥያቄውን መረዳት ከዛ ወደ ሶልቭ ወደ ማድረግ መሄድ
ከዛ ያገኛችሁትን መልስ ከያዛችሁ በኋላ ግን የጠየቀኝ ነገር ምንድነው ብሎ አንዴ ጥያቄውን ማንበብ እና ዘ ስሞለስት ስለሚል ሁለት መልስ ትሆናለች። ምርጫ ኢ ብሎ ወይም ደግሞ ምርጫ ዲን 7 ከማድረግ ቢ እና ሲ መልስ ይሆናሉ ቢለን ኖሮ በእርግጠኝነት ሁሉም ተማሪ ይችን መልስ ይመልስ ነበር እና ጥንቃቄ አድርጉ። የመጨረሻው ለዛሬ rectangle garden has an area 300 square meter. If the length of the garden is a prime number, which of the following could be the width of the garden? ይሄ ጥያቄ የሚለን ምንድነው? አንድ የአትክልት ቦታ እንደዚህ ያለን መሬት እና ስፋቱ 300 ሜትር ስኩዌር ነው አጠቃላይ። ኤሪያ ደግሞ እኩል ይሆናል ሌንግዝ ታይምስ ዊድዝ ነው። አሁን ምን እያለን ነው? if the ሌንግዙ ፕራይም ነምበር ነው እያለን ነው። ሌንግዙ ፕራይም ነምበር ከሆነ እኛ ዊድዙን እንድንፈልግ ነው የተጠየቅነው። አሁን እንግዲህ ይህ 300 ሌንግዙ ፕራይም ነምበር ከሆነ ዊድዞቹን እንድንናገር ነው። ዊድዞቹ ዝጋ አማራጭ ተደርገው ተቀምጠዋል። አሁን እነማን ናቸው ፕራይም ነምበር ሊሆኑ የሚችሉት ስንል 300 ሊያመጡልን የሚችሉ ማለት ነው። ከሆነ ቁጥር ጋር ተባስተው 300 ሊያመጡልን የሚችሉ ፕራይም ነምበሮች። አሁን 300 ፋክተራይዝ ስናደርጋት በ250 በ275 75ን ደግሞ በሁለት አንችልም በ5 ይካፈላል 75 ለምን በ5 የሚካፈል መሆኑን እናቀው የአንድ ቤቱ 0 እና 5 ከሆነ በ5 15 ነው የሚሆነው። እሺ በ5 3 በ3 1 ሶ 300 የሚሆነው 2 ሲባዛ በ2 ሲባዛ በ5 ሲባዛ በ5 ሲባዛ በ3 300 ማለት እዚህ ለጻፈው 300 ማለት 2 ሲባዛ በ2 ሲባዛ በ5 ሲባዛ በ5 ሲባዛ በ3 እነዚህ ፕራይም ነምበሮች ናቸው። 2 ጊዜ 2 4 5 ጊዜ 5 25 4 ጊዜ 25 100 ሲባዛ በ3 300 ፕራይም ነምበሮቹ ለማንኛውም 2 3 5 ናቸው። ማንና ናቸው 2 3 5 ናቸው ፕራይም ነምበሮቹ። ስለዚህ 300ን በ2 ስናካፍለው 150 ይመጣል። 300ን በ3 ስናካፍለው 100 ይመጣል። 300ን በ5 ስናካፍለው 60 ይመጣል። እና ምርጫዎቹ ላይ ሊኖር የሚገባው 150 ወይ ደግሞ 100 ወይንም ደግሞ 60 የሚል ነበርና እዚህ ላይ ያሉ ምርጫዎች መልስ አይሆኑም። ለማንኛውም 300ን ለማግኘት አንዱ ዊድዙ ማለት ነው ፕራይም ነምበር እንዲሆን ከተፈለገ የግድ ፕራይም ነምበር እንዲሆን ከተፈለገ ፕራይም ነምበሮቹ 2 3 ወይንም 5 ናቸው። ከነዚህ አንዱ ነው። ከዚያም ሌንግዙ 150 100 ወይም 60 መሆን ይችላል ማለት ነው ከነዚህ አንዱ እና እዚህ ላይ ያለው ምርጫ አይሆነንም። በዚህ መሰረት ነው የምንሰራው። አመሰግናለሁ። ከማሜ ማትስ ዩቲዩብ ስቱዲዮ ሰብስክራይብ ሼር አድርጉ።